ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ግንቦት 24 ቀን 2018 ዓ.ም የቀን ዜናዎቹ ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ሰባተኛው ጠቅላላ ሀገራዊ ምርጫ በመላ ሀገሪቱ ክፍሎች እየተካሄደ ነው። ዛሬ ግንቦት 24 ቀን 2018 ዓ.ም ሰባተኛው ጠቅላላ ምርጫ ከንጋቱ 12 ሰዓት ጀምሮ በመካሄድ ላይ ይገኛል። በምርጫውም ድምጽ የተሰጠባቸው ወረቀቶች ዋጋን የሚያሳጡ ምክንያቶችም በምርጫ ድምጽ የተሰጠባቸው ወረቀቶች ዋጋ አልባ የሚያደርጓቸው ምክንያቶችን ምርጫ ቦርድ በዝርዝር አስቀምጧል። በዚህም የመራጮች ማንነት በስም የተገለጸ ከሆነ ለምክር ቤቱ ሊመረጥ ከሚቻለው ተመራጮች ቁጥር በላይ ላላቸው እጩዎች ምልክት የተደረገበት ከሆነ ድምጽ ውድቅ ይሆናል ተብሏል። እንዲሁም ምንም ምልክት ያልተደረገበት ከሆነ መራጩ ማን እንደመረጠ መለየት የሚያስቸግር ከሆነ በተመራጩ ህጋዊ የድምጽ መስጫ ወረቀት ያልሆነ ወይንም በምርጫ ጣቢያ ያልተሰራጨ የድምጽ መስጫ ወረቀት ከሆነ ዋጋ አልባ ይሆናል ነው የተባለው። በዚህም ሀገራዊ ምርጫ 10437 እጩ ፓርቲዎች እንዲሁም 80 የግል ተወዳዳሪዎች እየተሳተፉበት ይገኛሉ ተብሏል። 42 የፖለቲካ ፓርቲዎች በሀገራዊ ምርጫ እንደሚወዳደሩም ብሔራዊ ምርጫ ቦርድ ቀደም ብሎ ማስታወቁ ይታወሳል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ አስቀድመው በሰጡት መግለጫ በአጠቃላይ 54,570,871 መራጮች መመዝገባቸውንም መናገራቸው ይታወሳል። በፓርቲዎች ስምም 10,437 እጩዎች እንዲሁም 80 የግል ተወዳዳሪዎችም ለምርጫ መቅረባቸውንም ይፋ ማድረጋቸው አይዘነጋም። ቦርዱ የምርጫ ቁሳቁሶቹ ሙሉ በሙሉ ማድረሱን የዜጎችን ግንዛቤ ለማሳደግም በ5 ቋንቋዎች 19 የህዝብ ክርክሮች ማደራጀቱንና ከ250 ሺህ በላይ ታዛቢዎችን ባጅ ማሰራጨቱንም ለሰብሳቢዋ ገልጸው ነበር። ምርጫው የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታትና የሀገር ውስጥ የሲቪል ማህበረሰብ ድርጅቶችም እየታዘቡት ይገኛሉ። በምርጫ ቦርድ የጊዜ ሰሌዳ መሰረትም የድምጽ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ ይሆናል ተብሎ ይጠበቃል። እኔ ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት በበሻሻ ጎማ 2 ሃሮ ምርጫ ጣቢያ የተገኙት ጠቅላይ ሚኒስትር አብይ አህመድ አሁን ላይ እሳቸውን የሚያሳስባቸው ጉዳይ መራጩ ህዝብ ሳይሆን የተመራጩ ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃል ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ህዝቡን በጠበቃቸው ልክ በመታመን እጃቸውን ልባቸውን ንጹህ ሆነው ደከመን ታከተ ሳይሉ ይሄንን አገረ ታሪክ የሚቀይርና የህዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉም ጠይቀዋል። እልህ ቁጣ ክርክር አሸንፋለሁና እሸነፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ ህይወቱን እቀይራለሁ የሚለው ነው ሲሉም ጠቅላይ ሚኒስትሩ ማብራሪያ ሰጥተዋል። በሌላ በኩል ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንዲሁም የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በባህር ዳር ከተማ በሚገኘው የህዳሴ ምርጫ ጣቢያ ዛሬ ጠዋት ተገኝተው ድምጽ ሰጥተዋል። በተያያዘ የምርጫ ዜና ቲክቶክ ዛሬ በኢትዮጵያ እየተካሄደ ለሚገኘው ሀገራዊ ምርጫ መዘጋጀቱን ገለጸ። ቲክቶክ በኢትዮጵያ የሚካሄደውን ሰባተኛውን ጠቅላላ ምርጫ አስመልክቶ የሚናፈሱ ሐሰተኛ መረጃዎችን ለመግታትና የፕላትፎርሙን ደህንነት ለመጠበቅ ልዩ ትኩረት መስጠቱን በትላንትናው ዕለት ይፋ ባደረገው መግለጫው አስታውቋል። ማህበራዊ ሚዲያው ሂደቱን ውጤታማ ለማድረግ ከኢትዮጵያ ብሔራዊ ምርጫ ቦርድ እና ከተለያዩ የሲቪክ ማህበረሰብ ድርጅቶች ጋር በቅንጅት እየሰራ እንደሚገኝም አስታውቋል። የዚሁ ስራ አካል በሆነውም የማጣራት እርምጃ በ2025 ማጠናቀቂያ ላይ ብቻ ደንቡን የጣሱ ከ1.8 ሚሊዮን በላይ ከኢትዮጵያ የተቀረጹ ቪዲዮዎችን ማስወገዱን ባወጣው መግለጫ ገልጿል። ከንቲባ አዳነች አቤቤ አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ የምርጫ ጣቢያ ተገኝተው ድምጽ ሰጡ። በምርጫ ሂደቱ ላይ መልእክታቸውን ያስተላለፉት ከንቲባዋ የከተማዋ ነዋሪ ነገ መብቱን የሚያስከብርለት ጥያቄውን የሚመልስለት መሪ የምርጫ ካርዱን ሳያባክን መምረጥ እንደሚገባው ገልጸዋል። ምርጫ ካርድ ከባከነ የህዝብን መብት ጭምር አብሮ ስለሚባክን ህዝቡን ይህንን ተረድቶ መብቱን አውቆ ከማለዳው ጀምሮ እየመረጠ እንደሆነም ጠቁመዋል። ህዝቡ ይህንን መብቱን በተሟላ መልኩ መጠቀም እንዳለበትም ለከተማዋ ነዋሪዎች ጥሪያቸውን አስተላልፈዋል። ከንቲባዋ ምራውም ህዝቡ የመረጠው መሪ ብቻ ሊመራው እንደሚገባ ከህዝብ ፈቃድ ውጪ ማንም ወደ ስልጣን መምጣት እንደሌለበት ህዝቡ ያረጋገጠ ነው ብለዋል። ኢትዮጵያ ውስጥ የስልጣን ምንጭ መሆን ያለበት የህዝብ ድምጽ ብቻ ነው ያሉት ከንቲባ አዳነች አቤቤ ማንኛውም ነገር ህዝብ ድምጽ እንዳይሰጥ ሊገድበው እንደማይገባና በሌሊት የወጣው የአዲስ አበባ ህዝብ ዝናብና ፀሐዩን በትዕግስትና በጽናት አልፎ መብቱን ተግባራዊ እንዲያደርግም ሰባተኛው ሀገራዊ ምርጫ ሰላማዊ በሆነ መንገድ እንዲጠናቀቅ መልካም ምኞታቸውን ጭምር ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ የሆኑት የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ በምርጫ ክልል 18 በፒተር ፓርክ ቅድመ አንደኛ ደረጃ ትምህርት ቤት ከጠዋቱ 12 ሰዓት በፊት ተገኝተው የምርጫውን ሂደት ታዝበዋል። ኡሁሩ ሂደቱን ከተከታተሉ በኋላ ለጋዜጠኞች የሰጡት አስተያየትም ምርጫው በሰዓቱ መጀመሩንና በምርጫ ጣቢያ የተደረገው ዝግጅት ጥሩ መሆኑን ተናግረዋል። የቀድሞ የኬንያው ፕሬዝዳንት በቂርቆስ ክፍለ ከተማ ፒኮክ መናፈሻ ወደሚገኘው የምርጫ ጣቢያ ከጠዋቱ 12 ሰዓት ከ20 ገደማ ተገኝተው በዚህ ያለውን ሂደት ተመልክተዋል። ኡሁሩ በዚህኛው የምርጫ ጣቢያ የተወሰነው መዘግየት እንዳለ ገልጸው ሂደቱ ግን ጥሩ ነው ብለዋል። በሌላ በኩል የአፍሪካ ህብረት የታዛቢዎች ቡድን በሻሸመኔ ከተማ ያለውን የድምጽ አሰጣጥ ተዘዋዝሮ እየተመለከቱ ይገኛሉ። ብሔራዊ ምርጫ ቦርድ አስቀድሞ ይፋ ባደረገው መረጃ የምርጫ ሂደቱን ለመታዘብም 55 የአገር ውስጥ የሲቪል ማህበራትና 1552 አስተባባሪዎች እንዲሁም 64770 ቋሚና ተንቀሳቃሽ ታዛቢዎች በየምርጫ ጣቢያዎቹ ይሰማራሉ ብሎ ነበር። በቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ የሚመራውና 73 አባላትን ከ37 ሀገራት የያዘው የአፍሪካ ህብረት የታዛቢዎች ቡድንም የድምጽ አሰጣጥ ሂደቱን ተዘዋውሮ እየተመለከተ ይገኛል። እንዲሁም በቀድሞ የኡጋንዳው ምክትል ፕሬዝዳንት ዋንዲራስ ፔሶዛ የሚመራው 26 አባላት ያሉት የኢጋድ ዓለም አቀፍ ታዛቢው ቡድንም የድምጽ አሰጣጡን እየታዘበ ይገኛል። በሻሸመኔ አንድ ምርጫ ክልል ሐምዛ መስጂድ 2 ምርጫ ጣቢያዎች የአፍሪካ ህብረት የታዛቢ ቡድን አባላት በቦታው ተገኝተው የምርጫውን ሂደቱንም እየተከታተሉ ይገኛሉ ተብሏል። በመጨረሻም በምርጫ ጣቢያዎች ውስጥ ቃለ መጠይቅ ማድረግ የተከለከለ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ በጥብቅ አሳሰበ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲ አመራሮችና ዘገባ የሚያከናውኑ የጋዜጠኞች ቡድን የመገናኛ ብዙሃን አካላት በምርጫ ጣቢያዎች ውስጥ ቃለ መጠይቅ እንዳያደርጉ ጥብቅ ማሳሰቢያ ሰጥቷል። ቦርዱ ይህንን ማሳሰቢያ የሰጠው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 44ን መሰረት አድርጎ በወጣው መመሪያ ላይ የተቀመጠውን ድንጋጌ በማስገንዘብ ነው። በመመሪያው መሰረትም በማንኛውም ምርጫ ጣቢያ ክልል ውስጥ ቃለ መጠይቅ ማድረግ ሙሉ በሙሉ የተከለከለ ነው ተብሏል። የፖለቲካ ፓርቲ አመራሮችና ድምጽ በሚሰጡባቸውና በሚወዳደሩባቸው የምርጫ ጣቢያዎች ላይ በርካታ ጋዜጠኞች ለዘገባ እንደሚሰማሩ የሚታወቅ ሲሆን በዚህ ሂደት ውስጥ የህግ ጥሰት እንዳይፈጸም ቦርዱ ለሁሉም አካላት የሚከተሉትን ጥንቃቄዎች አስተላልፈዋል። ለፖለቲካ ፓርቲ አመራሮች በምርጫ ጣቢያ ውስጥ ለሚቀርቡ የቃለ መጠይቅ ጥያቄዎች ፈቃደኛ ባለመሆን የህግ የበላይነትን እንዲያስከብሩም ቦርዱ ጠይቋል። እንዲሁም ለጋዜጠኞችና የመገናኛ ብዙሃን በጣቢያዎች ውስጥ ለሚገኙ አመራሮችም ሆነ መራጮች ማንኛውንም አይነት ጥያቄ ባለማቅረብ ሙያዊና ህጋዊ ግዴታቸውን እንዲወጡ ማሳስቧል። ማንኛውም አካል በምርጫ ጣቢያዎች ውስጥ ቃለ መጠይቅ ከማድረግና ከመቀበል በመቆጠብ የምርጫውን ሂደት ሰላማዊና ህጋዊ በሆነ መንገድ እንዲያስፈጽምም ቦርዱ በጥብቅ አሳስቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ለእናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።